ገለታው ዶክተር ጌዲዮን ጢሞቴዎስ ንግግር እንግዲህ ቀደም ሲል ከተከስካቸው ባሻገርም ኤርትራን በተመለከተ በኢትዮጵያ ጉዳዮች ላይ መናገር መብት ያላቸው ወይም ደግሞ በኢትዮጵያ ጉዳዮች ላይ የመግባት ጣልቃ መግባት መብት እንዳላቸው አድርገው ያስባሉ። ኤርትራን የግል ኢትዮጵያን ደግሞ የጋራ አይነት እሳቤ ያለባቸው ነው የሚመስሉት። በእኛ ጉዳይ ላይ መፈትፈትና እንደፈለጋቸው ማድረግን እንደ መብት ቆጥረው ይንቀሳቀሳሉ በማለትም የወረፉት ነገር አለ። ያ ብቻም አይደለም፣ በኢትዮጵያ ያሉ አማጽያንን በመደገፍም ጭምር በውስጥ ጉዳዮቻችን ላይ ሰላም በማጣታችን ላይ ሚናቸው ትልቅ ነው የሚልም ነገር አንስተዋል ጌዲዮን ጢሞቴዎስ። በዚህ ጉዳይ ላይ እንደው የተለያዩ ነገሮችን ማንሳት የሚገባ ይመስለኛል። በአደባባይ የኤርትራን መንግስት አማጽያንን በማደራጀት ይህንንም በኩራት የሚናገር ብርጌና አህመዱ የሚባል አዲስ አበባ ላይ ቢሮ ተከፍቶለት ስብሰባ እንዲያደርግ በማደራጀት በፋይናንስ በፖለቲካ ድጋፍ እያደራጀ ያለው የአብይ አህመድ አገዛዝ አሁን ደግሞ ከቅርብ ጊዜ ወዲህ የቀይ ባህር ነፃ አውጪ የሚባል የኤርትራ ተቃዋሚዎችን የኢሳያስ መንግስትን የሚጥሉ ኃይሎችን በወታደራዊ ድጋፍ ማሰልጠኛ ተቋም ከፍቶ ከፍተኛ የሆነ ኃይል እያሰለጠነ ያለው አብይ አህመድ ወደዛም የደህንነትና የምስራቅ አፍሪካ አማካሪውን ልኮ ምልክት ያሳየ ሰሞኑን እንደምንሰማው የድሮን የበረራ የቅኝት እና የምንድነው የስለላ ሙከራ ሲያደርግ የነበረ የአብይ አህመድ ድሮኖች እንደነበሩ ነው የሰማነው። እነዚህ ነገሮችን የሚያደርገው አብይ አህመድ ነው። ኤርትራ አላደረገችም ብለን ኤርትራን ከደሙ ንጹህ ልናረግ ወይም ደግሞ መከላከያ ያቀረብን አይደለም። አንተ ያደረከው ሌሎች ሲያደርጉት አዲስ የሚሆንበት ምክንያት ወይም ደግሞ ለክስ ምክንያት አለኝ ብለህ የምትመጣበት ሁኔታ ትንሽ መስመሩን የሳተ ይመስላል። ባለፈውም ስናነሳው ነበረ ትግራይ ላይ በነበረው ጦርነት ከኤርትራን ጋብዞ ያስገባ የአብይ አህመድ አገዛዝ ዛሬ ሌሎች ተቋሚዎች ህልውና አደጋ ሲገጥማቸው በዚህም በዛ ከአብይ አህመድ ሰራዊት ዜጎችን ለመከላከል ትጥቅ ያነሱ አካላት ይነጋገሩ አይነጋገሩ ይገናኙ አይገናኙ አናውቅም። ኦፊሻል ወይም ደግሞ ይፋ የወጣ ነገር የለም። ግን ተገናኙ ብለህ ለምንድን ነው የምትናገረው ወይም ደግሞ ክስ የምታቀርበው? አንተ ስታደርገው ትክክል፣ ሌላው ሲያደርገው ደግሞ ኃጢአት የሚሆንበት ምክንያቱ ምንድነው? እነዚህ ጥያቄዎች እንደው ለጌዲዮን ጢሞቴዎስ ቢቀርብለት ምን ምላሽ ይኖረው ይሆን? አሰብንም ቢሆን በምስራቅ አፍሪካ ያለውን አጠቃላይ ሁኔታ ኢትዮጵያን በሚጠቅም መልኩ የባህር በር ባለቤትነትንም ጨምሮ በዚህ መልኩ ይቻላል ወይ? በዚህ መልኩ ያሳኩ ሀገራት አሉ ወይ? በሰላማዊ መንገድ ባለፈው በተደጋጋሚ ሌሎች ባለሙያዎችም ሲያነሱት ነበር። የባህር በር ባለቤትም ሆነ በሌሎች ጉዳዮች ላይ መብት እንዲኖረን ብዙ አማራጮች አሉ። ከጦርነት ባሻገር ጦርነት ሳይሆን ሰላማዊ መንገድ፣ ዲፕሎማሲያዊ መንገድ፣ ሰጥቶ መቀበል፣ ባለፈው ያለውን የመሬት መቀያየር ብዙ ነገሮችን አማራጮችን መጠቀም ይቻላል። ሰላማዊና ዲፕሎማሲያዊ እስከሆነ ድረስ ብዙ መንገዶች እያሉ ጦርነትን ብቻ ይዞ መጣበት የራሱ የሆነ ጉዳይ የራሱ የሆነ አጀንዳ ስላለው ነው። ከዚህ አደገኛ አጀንዳ ራሳችሁን ኢትዮጵያውያን ጠብቁ እያለን በየጊዜው መናገራችንን አላቆምንም፣ ዛሬም እንናገራለን። ስለዚህ ጌዲዮን ከዚህ አንፃር መልስ የሚሆን ነገር ነግሮናል። ምናልባት እንዲሁ ዝም ብሎ ስሜት መኮርኮርና አርበኝነት እንዳለው አድርጎ ራሱን ለማሳየት የሄደበትና መንግስትም ከዚህ አንፃር የኢትዮጵያን ብሔራዊ ጥቅም ለማስከበር ቁርጠኛ መሆኑን ለማሳየት የሄደበት ርቀት መሰረታዊ የሆነውን የአብይ አህመድን ስውር አጀንዳና ስውር ተልዕኮ የሚሸፍነው አይደለም። ገለታው ይሄ መልካም አጀንዳ የኢትዮጵያ የውስጥ የፖለቲካ ክራይሲስ ወይም የፖለቲካ ኪሳራ መሳሪያ ሊሆን ሊጠቀሙበት ስለፈለጉ ነው ያበላሹት። ተበላሽቷል። አሁን እዚህ መድረክ ላይ ዲፕሎማቶችን ሁሉ ሰብስቦ ስለዚህ ስለ ኤርትራ መንግስት ክስ ሲያነሳ ኤርትራ ቅድም የጠቃቀስካቸው ከዚህ በፊት የራሷን ህልውና የራሷን ሉዓላዊነት እየተደሰተች ነገር ግን ኢትዮጵያ ውስጥ ደግሞ እጇን ገብቶ ተቸግረናል፣ ይሄ ለረጅም ጊዜ የመጣ ታሪክ ነው የሚለው። እንግዲህ የአሜሪካ አምባሳደር ያሉ ይመስለኛል እዛ ውስጥ እና እኚህ ሰው ቢጠይቁስ አሁን እኮ የሚያስገርም ነገር ከሁለት ዓመት በፊት ራሱ ጌዲዮን ጢሞቴዎስ አሜሪካ ማዕቀብ ጣለች ኤርትራ ላይ እና ስትጥል እኮ አንዷ ተቃዋሚ ኢትዮጵያ ነበረች። ኢትዮጵያ በኤርትራ ላይ የተጣለው ማዕቀብ ትክክል አይደለም ብላ መግለጫ ወጣች። ይሄው ሰው ነው ተናጋሪዋ። ማን ነው ስሙ? እና ጌዲዮን ጢሞቴዎስ ናቸው ይሄንን መግለጫ ያወጡት። እና የኤርትራ የአሜሪካ አምባሳደር ጥያቄ ቢያቀርቡስ ይሄ ጉዳይ አሁን የሚሉት ነገር የዛሬ ከዚህ ከሁለት ዓመት በኋላ የመጣ ነው ወይስ ከዛ በፊት ምን ነገር ጥያቄ ቢነሳ እኮ እነዚህ ሰዎች መልስ ምንድነው? እና ሰብስበው የሚያናግሩትን ኃይል ያውቁታል ወይ መሳይ
የሚያገናዝቡ ሪከርድ ያላቸው የሚያጠኑ በኢትዮጵያ ጉዳይ ላይ የሚያጠኑ ዲፕሎማቶች ናቸው። በደንብ ያውቃሉ የኢትዮጵያና ኤርትራን ግንኙነት፣ ኤርትራ የሄደችበት መንገድ ብዙ ነገር ያውቃሉ። ኢትዮጵያ ደግሞ እንዴት የባህር በር ልታገኝ እንደሚገባት ሁሉ አማራጭ ሀሳብ ሲያቀርቡ የነበሩ ናቸው በትግራይ እና ለነሱ የሚያቀርበው ይሄ ነገር በጣም በእውነት ውሃ የማይቋጥር የሚያስተዛዝብም ነገር ነው። ከሁሉም በላይ ቅድም ያነሳነው ነገር ነው መሳይ ኢትዮጵያ በመጀመሪያ ደረጃ ስለ ኢኮኖሚ ውህደትም ከማንሳቷ በፊት የካፒታልና የሰው ኃይል ንቅናቄ በኤርትራና በኢትዮጵያ መካከል ተፈጥሮ የኢትዮጵያን ወደብ ችግር ይፈታል ከማለታችን በፊት ቤታችንን ማሳመር የለብንም ወይ? ኢትዮጵያ ውስጥ ያለው ጸጥታ መከበር የለበትም ወይ? ኢትዮጵያ ውስጥ ካፒታልና የሰው ኃይል ንቅናቄ የታለ? በህገ መንግስት አይሰራም እኮ ኢትዮጵያ ውስጥ። አንዱ ብሔር የራሱ መሬት ያለው የራሱ የተፈጥሮ ሀብት ያለው ብለን የኢትዮጵያን የፌደራል ስርዓት ያዋቀረው እንደዛ ነው። እስከ መገንጠል ድረስ መብት አለው ብለን ቁጭ ያልን ሰዎች ነን። ጎረቤት ሀገር ሄደን የኢኮኖሚ ውህደት እንፈጥራለን። መቼ የተዋሃደ ኢኮኖሚ ፈጠርን ኢትዮጵያ ውስጥ? በህገ መንግስቱ እኮ ኢትዮጵያ እኮ የተዋሃደን ኢኮኖሚ እኮ አይደለም። በተፈጥሮ ሀብቶቻችን ላይ እኮ የምናዝ ብሔሮች ያለንበት ምድር እኮ ይሄ መጀመሪያ ፈርሶ የኢትዮጵያ አንድ የኢኮኖሚና የፖለቲካ ማህበር ተጠናከር በህገ መንግስት ይሄ ይታወጅ። ከዛ በኋላ ስለ ኢኮኖሚክ ኢንተግሬሽን እናወራለን። ኢትዮጵያና ኤርትራ ኢንተርዲፔንደንት ናቸው፣ ከጅቡቲ ጋር ኢንተርዲፔንደንት ነው፣ ስበርስ አብረው የሚኖሩ ናቸው የሚለው ነገር ምን ጥያቄ አለው እሱ። ስለዚህ ያነሳቸው ነጥቦች በሙሉ የኢትዮጵያን ዲፕሎማሲ ቅድም ለዛ ነው ያለው መሳይ የኢትዮጵያን ዲፕሎማሲ ውድቀት የሚያሳዩ ናቸው። መልሶቻችን ዲፕሎማት ቅድም ያልኩት የኤርትራን እንትን ማዕቀብ ለምን ተጣለባት ብላ እኮ ስትጮህ የነበረች ሀገር ነው ይዘን ወጣ። ዛሬ ደግሞ ኤርትራን በቃ በኤርትራ ኢትዮጵያ ውስጥ እየገባች እንደው በዘመናት የምትበጠብጥ ሀገር ናትና ማዕቀብ ጣሉልኝ እኮ ማለት ያለው። ስለዚህ ይሄ ጉዳይ በጣም አስተዛዛቢ ነገር ነው። ለዚህ ነው ለውጥ የሚያስፈልገን ኢትዮጵያ ውስጥ መሰለኝ። ገለታው አብይ አህመድ የዲፕሎማሲ መስመሩን ከተለመደው የዲፕሎማሲ ፕሮቶኮል ወጣ ብሎ እኮ ከዚህ በኋላ የኤርትራ ተልዕኮ አስፈጻሚ ወይም ደግሞ አምባሳደር ነው ያለው። ሆኜም ኤርትራን በተመለከተ በየቦታው ጮሃለሁ ያለ ሰው እኮ ነው። ይሄ በድምጽም በቪዲዮም አርካይቭ ላይ የሚገኝ ጉዳይ ነው። ገለታው ታስታውሳለህ? እንዲህ ያለ ሰው ያሁን የተለመደ አይደለም፣ በዲፕሎማሲው ዓለም አልተለመደም። ስለ አንድ ሀገር ዲፕሎማት ሆናለሁ ብለን ባለፈውም ያው ስለ አሜሪካ ሞታለሁ ያለ ሰው ስለሆነ ይሄ ማለቱ ሊያስገርመን ይችላል። ሰውየው ከዚህም በላይ የሚያደርግ ሰው ነው። የባዕድ ሀገር የተባበሩት አረብ ኤሚሬትስ እናት ጋር ሄደው ነው ብዙ ኢትዮጵያን እናቶች ከጎኑ እያሉ እናቱ ነኝ ብሎ እየጠየቀውና ብዙ ነገሮች ስለ አብይ ይነሳል። ያን የሚያደርግ ሰው እንዲህ አይነት ትልቁ ግዙፉ ጉድፍን ተሸክመን እንዲህ አይነቱ ነገር ላይ የተጨነቅንና የተጠበብን ይመስል ክስ ይዘን ዶሴ ይዘን በየቦታው መሮጣችን ብዙም የሚያስኬደን አይደለም ማለት ነው የምንችለው። ታስታውሳለህ ገለታው ያንን ንግግሩ? ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ እና በጣም ብዙ ሰው ተገርሞ ነበረ ሰውየው ሲናገር። በተለይ በውጭ ጉዳይ ላይ ብዙ ጊዜ አሳፋሪ ነገሮች ስለሚናገር በዙና እየዘነጋናቸው መጣን መሰለኝ እንጂ ማአት እኮ ነው የሚናገረው ነገር። ስለ አፍሪካ የተናገራቸው ነገሮች፣ ምስራቅ አፍሪካ ላይ የሚናገረው የአሜሪካንን የሚመለከት ተናገረው ነገር በአጠቃላይ የተሳከረ ነው። ግን የውጭ ጉዳይ ነኝ የሚል ነገር ልክ ነህ ብሏልና ያ ቀርቶ አሁን ዛሬ ኤርትራ በኢትዮጵያ ጉዳይ ላይ እሱ አሁን ውጭ ጉዳይ ሲሆን ጣልቃ መግባቱ አይደለም ወይ? የሰው ሀገር ውጭ ጉዳይ ሚኒስቴር የዚህ ሀገር ውጭ ጉዳይ ሚኒስቴርስ ምን ይሉኛል ማለትም እኮ የኤርትራው ማለት ነው አንድ ነገር ነው መቼም ይታም ያስፈልጋል። እና እንደዚህ አይነት ነገር ያለ ሰው መልሶ ጣልቃ እየገቡብኝ ነው ብለው ነገር አይሰራም። እኔ እንደው መሳይ የኢትዮጵያና የኤርትራ ጉዳይ የኤርትራን ሕዝብ የኢትዮጵያን ሕዝብ ዝም አድርጎ ነው የሚያስበው። በእርግጠኝነት በእውነት ድህረ አብይ ድህረ ኢሳያስ ኢትዮጵያና ኤርትራ በጣም ኢንተርዲፔንደንት ናቸው። የአሰብ ጉዳይ ብናየው በጣም የተጣበቀ ነው በተፈጥሮ። ጅቡቲ ጋር ባለፈው ሳጠና ግማሹ የጅቡቲ ጂዲፒ የኢትዮጵያ ብር ከዚህ የሚሄድ የምንከፍለው ማለት ነው ወደብ የምንከፍለው ግማሹ ነው። እና ኃይሉ በጣም ኢትዮጵያ ላይ የተጣበቀ ነው፣ ከኢትዮጵያ ጋር የተገናኘ ነው አሁን ምኑ። ስለዚህ እንደዚህ ሀገሮች ቁጭ ብለው የሚፈቱት ነገር እኮ ነው መሳይ፣ ቀላል ነገር እኮ ነው። ዋናው ትልቁ ነገር ምንድነው? ከባዱ ነገር ኃላፊነት ያለበት አርቆ የሚያስብ መሪ በእነዚህ አካባቢ መብቀሉ ነው እንጂ ባህር በር በጣም ከባድ ነገር አይመስለኝም ወደፊት። ገለታው ሰሞኑን ደግሞ የብልጽግና መንደር አንድ አጀንዳ አግኝተዋል። እኛ ብቻችንን አይደለም። ይሄ የኢትዮጵያ ወይም ደግሞ የብልጽግና ያነሳው የተለየ ጥያቄ አይደለም። ይሄው
ኡጋንዳው ፕሬዝዳንትም አነሱት ከዚህ ከወደብ ጋር በተያዘ የባህር በር ያስፈልገናል ብለው ሰሞኑን ኬንያ ላይ አንድ ውዝግብ የሚያስነሳ መግለጫ መስጠታቸው የሚታወስ ነውና እሱን እየጠቀሱ የምን ኢትዮጵያን የተለየ ታደርጋላችሁ ለኡጋንዳም እየጠየቁ አይደለም ወይ ይሄ ተፈጥሯዊ ነው ማንንም ሀገር የተዘጋ ሀገር ሊያደርገው የሚችለው ጥያቄ ነው አሉ እኛ ጥያቄው አይቀርብ ያልንበት አንድም ቦታ የለም ወይም ደግሞ ጥያቄው ኃጢያት ነው መጠየቅ የለበትም የሚል ውግዘትም አይደለም ያቀረብ ነው ለምን እንደዚህ ይጠየቃል ነው በዚህ መልኩ መንገዱ ልክ አይደለም አለን እንጂ ተፈጥሯዊ መብት አለን ወይም ደግሞ የባህር በር ማግኘት ጥያቄ ትክክል አይደለም የሚል አቋም ይዘን አይደለም ለማንኛውም የኡጋንዳው ፕሬዝዳንት ወደ ህንድ ውቅያኖስ አሻግረን በር ሊኖረን ይገባል ለዚህ ደግሞ ኬንያ ደንቃራ ሆናለች ስለዚህ ጦርነት መከሰቱ አይቀርም የሚል ነገርም አንስተዋልና ይሄ ማሳመኛ ይሆናል የኡጋንዳው ጥያቄ ለኢትዮጵያ ጥያቄ እንደ ማረጋገጫና ምክንያታዊ ተደርጎ የሚጠቀስ ጉዳይ ነው እንግዲህ እንደምታውቀው ወደ 44 ናቸው አካባቢ አይደለም በአለም ላይ ላንድ ሎክድ የሚባሉት ወይም ደግሞ ባህር በር የሌላቸው ሀገራት ብዙ ናቸው ስዊዘርላንድን ጨምሮ ብዙ ሀገራት አሉ እነዚህ ሀገራት በሙሉ በአካባቢያቸው ካለ ሀገር ጋራ ጦርነት ፈጥረው ውሃ በር ማግኘት አለባቸው ምን ነገር ከተነሳ ይሄ ሶስተኛ የዓለም ጦርነትም አይደለም ከዛም የከፋ ዓለምን የሚያፈርስ እንቅስቃሴ ነው የሚሆነው ዓለምም አይታገሰው አንድ ሁለት ዝም ብለው የሰከሩ ሰዎች ሊሉ ይችላሉ ጦርነት ባህር እናገኛለን ምናምን ሊሉ ይችላሉና ይሄ እንደ ትልቅ ነገር እንደ ትልቅ የዲፕሎማሲ ስኬት ተደርጎ መቆጠርስ አለበት ወይ መጠቀስስ አለበት ጥቅስ ምልክት የምትለው ነገር አለ አይደለም የበሰለ ነገር ተገኝቷል አቶ ከለያሉ ይባላል አሁን ምንዘው ይሄን ማለታቸው አስተማሪ ሊሆን አይችልም በተለይ ምስራቅ አፍሪካ ላይ ያነሳ ነው ምስራቅ አፍሪካ በብዙ ቀውስ ውስጥ ነው ያለችው አሁን ተመልከት ይሄ ሁሉ ቀውስ እያለ በዚህ ቀውስ ላይ እንደገና ሌላ ቀውስ አምጥተን ህዝቡ ምን ይሁን ስራ አይፈጥሩለት ይሄ መንግስት የመጡ መንግስታት ሱዳን ስራ አይፈጥር ኤርትራ ስራ አይፈጥር ኢትዮጵያ ስራ አትፈጥር ህዝቡ አለቀ የምስራቅ አፍሪካ ህዝብ በስደት እና ይሄንን የሚለውጥ መሪ ነው የሚያስፈልገው ኢትዮጵያ እዛ ምስራቅ አፍሪካ ላይ በጣም አሁን በአለም ውስጥ እኮ ተከታትሎ ማደግ ያልቻለ ወይም ምንድነው ቦታች ተከታትሎ አያድግም ቴክኖሎጂ ለመቀበል ወደፊትም ቴክኖሎጂ ለመቀበል አሁን የኤአይ ዘመን ላይ ነው ያለው ሌላው ዓለም እንደምታየው ምንድነው ይሄ የሚነዳው የሌለ ሰልፍ ድራይቪንግ ነው የሚባለው ካር መኪና እሱ ላይ የደረሰ ማህበረሰብ ነው ያለው እና የቴክኖሎጂውን እንኳን ገዝቶ መጠቀም የማይችል ማህበረሰብ ነው የሆነ ያለው በጦርነት አዙሪት ውስጥ ነው ያለውና በዚህ መካከል ሌላ ጦርነት የሚያመጣ ማናቸው እንቅስቃሴዎች ህብረተሰቡ መቃወም አለበት እኛ ኢትዮጵያውያን መቃወም ነው ያለብን የኡጋንዳውም ሰውዬ እንግዲህ በሆነ ነገር አሳካዋቸው ሊሆን ይችላል ነብይ አህመድ እቺን ተንፈሰዋል ግን በተግባር የሚያደርጉት አይመስለኝም ኬንያም ደንግጣለች በንግግሩ መልስም ሰጥተዋል ምንድነው እንደም የኬንያ የሰማሁት የኬንያው ፕሬዝዳንት የሚያገናዝቡ ማን ነው የኡጋንዳው ፕሬዝዳንት ማገናዘብ ያለባቸው ይመስለኝ ይላል የኬንያው መግለጫ እኛ ኬንያ ኡጋንዳ ሄደን የኡጋንዳን ተፈጥሮ ሀብት የኛንም እንደማንለው እሳቸውም እዚህ መጥተው ይሄንን ባይሉ አይነት ነገር ነውና እውነት ነው እንግዲህ ከባህር ተንተርሰው የተፈጠሩ ሀገሮች አሉ ከነሱ ጋራ ባህር እውነት ነው ውቅያኖስ በእጅ ጠፍጥፎ የሰራ የለም ማንንም የሰራ የለም የመጠቀም መብት አለን ዋናው እዛ አካባቢ ወደብ ማግኘት ነው ወደብ ለማግኘት ደግሞ ቅድም ያነሳቸው ዘዴዎች ብዙ ዘዴዎች ናቸው እነሱ መጠቀም እንግዲህ ያው ብልጽግናው መንደር እንደውም ኡጋንዳ ህጋዊም ሆነ ታሪካዊ መሰረት የላትም ከመሬት ተነስታ ነው የጠየቀችው እኛ ግን ህጋዊም ታሪካዊ መሰረት አለን የኛ የበለጠ አሳማኝ ነው የሚል መግለጫ ያበጁለት ነው ሰሞኑን የኡጋንዳው ፕሬዝዳንትን ፎቶግራፍ ይዘው እንደው እዚህ መዛም ሲሯራጡ ያየናቸውና ትክክለኛ ምክንያት ወይም ትክክለኛ ምሳሌ ሊጠቀስ የሚችል የለምና ብዙም ሙከራችሁ የሚሳካ አይደለም ብሎ አጀንዳውን በዚህ መዝጋት የሚያስፈልግ ይመስለኛል እሳቸው ቀውስ ነው የጠሩት ጦርነት ነው የጠሩት ጦርነትን እንደ አንድ ማሳመኛ ምክንያት አምጥቶ ለኛ ትክክለኛ ነው እሳቸው ማነሱት ስለዚህ ግፋ ብለው አይነት ጥሪ ማድረግም ተገቢ አይደለም በነገራችን ላይ ተወሰነ ማቀዛቀዝ ታይቶ ነበር አሁን የጌዲዮን ጉዳይ መጥቶ ነው ትንሽ የአሰብንና የባህር በር ጉዳዩን የበለጠ አጀንዳ እንዲሆን ያደረገው እንጂ ብልጽግናው መንደር አካባቢ ትንሽ ፍሬን ይዘው ነበር ምክንያቱም ሳይውት በግራም በቀኝም የሚሆን አይደለም አብይ አህመድ የሚሮጥበት ሁኔታ አጀንዳውን እንዲሁ ዝም ብሎ ፊት አምጥቶ ከሌሎች ጉዳዮች ለመሸሽ እንጂ እንደው ቆርጦለት ከምርም ወደ አሰብ ሄዶ አሰብን በጉልበት ለማምጣት እንዳልሆነ ብልጽግናዎች በተለይ ይሄ ዲጂታል ሰራዊቱ በደንብ የገባው ይመስላልና አጀንዳው እየቀዘቀዘ ነበር አሁን ደግሞ ጌዲዮን ጢሞቴዎስ መልሶ አንስቶታል እንደው ገለታው በዚሁ ሰሞኑን እስክንድር ነጋ
በአንድ የውጭ ሚዲያ ላይ በስልክ ቀርቦ የተናገረው በአንዳንድ ጉዳዮች ላይ በሰፋ አድርጎ የተናገረው ነገር እንዲሁ መወያ ርዕሰ ጉዳይ ሆኖ ነው ሰሞኑን የዘለቀውና እንዴት አየኸው? አንዳንዱ ጉዳይ በተለይ ከፋኖ ትግል ጋር በተያያዘ ውዥንብር የፈጠሩ ወይም ደግሞ በአንዳንዶች ሆን ተብለው ፋኖን በተመለከተ የሚናፈሱ መረጃዎችን የማጥራቱን ስራ በደንብ አድርጎ የሰራው ይመስለኛል። ከምንም በላይ ደግሞ የፋኖን ትግል በእንደዚህ አይነት የውጭ ሚዲያዎች ላይ ማስተጋባቱና አጀንዳ አድርጎ እንዲነሳ እንደው በእስክንድር በኩል የተካሄደው እርምጃ በአውንታዊነት የሚነሳ ጉዳይ ነው። አንዳንድ ጉዳዮችን ለማጥራት የሄደበት መንገድም በራሱ ከቃለ መጠይቁ በአውንታዊነት የተመለከትኩት ጉዳይ ነው። እንዴት አየው የእስክንድርን ቃለ መጠይቅ በውጭ ሚዲያ ላይ? የመጀመሪያው ነገር ያነሳው ነው መሳይ፣ በፋኖ እንቅስቃሴ ውስጥ በጣም ውሱን ነው በዚህ በውጭ ሚዲያዎች ላይ ያለው ሽፋን። አንዳንዴ ይዘግቡታል፣ ግን ቀጥታ ቃለ መጠይቅ በመስጠት ረገድ ጥቂት ናቸው ያየዋቸው። እስክንድር የመጀመሪያው አይደለም በእርግጥ ግን ውስን ስለሆነ ይሄ ነገር እየተሰበረ መምጣቱ ዓለም አቀፍ ኮሚኒቲው እንዲያውቅና ከጥያቄዎቹ አንዱ ለምሳሌ ኤትኖ ናሽናሊስት ናቸው ወይም ደግሞ ይሄ ምንድነው የብሔርተኝነት ንቅናቄ ነው የሚለው ነገር ጥሩ አድርጎ ነው እስክንድር ያስረዳው እና እኛ እንደውም ይሄ ማንነት ፖለቲካል የምንቃወም ሰዎች ነን የምንታገለው አንዱ እሱ ነው የሚለው ነገር ማንሳቱ በራሱ ይሄ ዓለም አቀፍ ኮሚኒቲው እንዲደግፈው ፋኖን እንዲደግፍ አሁን ዓለም አቀፍ ኮሚኒቲ ህብረት ማህበረሰብ ውስጥ ትልቅ ጥያቄ ሆኖ ምንድነው ኢትዮጵያ በዚህ በብሔርተኝነት አዙሪት ውስጥ የመቆየቷ ነገር ዓለምን የሚያሳስብ ነገር ነው። ሳይ የዓለም ህብረተሰብ በሙሉ ይህንን ይፈራል። እንደምታውቀው በማንነት ላይ የተመሰረተ የስልጣን መሰላል መፍጠር፣ የስልጣን መወጣጫ ማድረግ ማንነትን አይደንቲቲ ፖለቲክስ የሚባለው ማለት ነው። ማንነት ፖለቲካ እሱ ይፈራል ዓለም በሙሉ በህገ መንግስቱም ከቶታል። እና እዛ ውስጥ ያለ ያንን የሚያቀነቅን ለዛ የሚታገር በተለይም ደግሞ የአማራን ማህበረሰብ እንደገና ወደ ፓወር ወደ ኃይል አምጥቶ ዘና ለማለት እንደገና ሌላ ተረኛ እንደገና ለመፍጠር ነው ብሎ የሚያስቡ ኃይሎች ይሄ አስተሳሰባቸው ትክክል እንዳልሆነ ያስረዳበት ሁኔታ ነው ያለው። ይሄ ፋንዳሜንታል ይመስለኛል። አርቲክል የሚጽፉ ሰዎች ቢኖሩ አንዳንድ እንግሊዘኛ ማለት ነው እንግሊዘኛ አርቲክል እየጻፉ የዓለም አቀፍ ኮሚኒቲውን ማስረዳት የዲፕሎማሲውን ስራ ከፍ ያደርገዋል ብዬ አምናለሁኝ። ድምጹንም በመስማቴ ደስ ብሎኛል። ገለታ ብዙ ነገሮችን አንስቷል። ምናልባት በዝርዝር ያነሳቸውን ነገሮች እንዲሁ በተለየ መድረክ ከፍቶ መነጋገሩ ጥሩ ነው። አንዳንድ ውዥንብርን ሆን ተብሎ ሊፈጥሩ የሚችሉ ቀደም ሲል ያነሳውን ጨምሮ ከኤርትራ ጋር ከህወሓት ጋር ያለውን ግንኙነትን በተመለከተ እንደዚሁ እስክንድር ያጠራበትና ትክክለኛው ይሄ ነው ብሎ የገለጸበትም ሁኔታ ነው ያለው። እንግዲህ ዓለም አቀፉ ማህበረሰብ ስለ ፋኖ ያለውን አመለካከት እየቀየረ ነው። በተለይም አሜሪካ ከፋኖ አንፃር አውንታዊ ኃይል አድርጋ ልትመለከተው እያጤነችው እንዳለ ሰሞኑን በመረጃችን ጠቅሰናልና ያንን ተከትሎ ፋኖን የተመለከቱ መድረኮች በዓለም አቀፍ ሚዲያዎች ላይ መምጣታቸው አይቀርምና በተለይ በውጭ ሀገራት የሚገኙ በዚህ ጉዳይ ላይ ፋኖን ትግል ትክክለኛውን ገጽታ ትክክለኛ ኮዙን የሚያምኑ አክቲቪስቶችም ሆነ የተለያዩ ምሁራን እነዚህ ሚዲያዎች ላይ የቀረቡ ነገሩን ማብራራትና ውዥንብሩን ማጥራት ይገባቸዋል። አንድም ከህወሓቶች የሚደነቀው ህወሓቶች በዓለም ዙሪያ ተጽዕኖ መፍጠር የቻሉበት አንድ የዓለም አቀፉን ሚዲያዎች በደንብ ነው የሚጠቀሙት። ትክክለኛም መሬት ላይ ይደረግም አይደረግም ግን አጀንዳውን ይዘው ቀስቅሰው ለኛ ዓለም አቀፍ ተቋማት እዛ ድረስ ሄደው ዘገባ እንዲሰሩ ስለ ጉዳዩ እንደውም ከትግራይ ብሔርተኞች የበለጠ አጀንዳውን እንዲያራግቡት አድርገዋቸዋል። ስለዚህ በዚህ አንፃር የአማራ አክቲቪስቶችም ሆነ ይህንን የፋኖ ትግል የሚደግፉ ሰዎች በጣም ተዘናግተዋል። እንደው ጠንካራ ስራ ሰርተዋል ብለን አናምንም። የእስክንድር የሰሞኑ እንቅስቃሴ ግን የሚደገፍ ነው። ተጨማሪ መድረኮች እንዲፈጠሩ ማድረግ ይገባል ለማለት ነው። እንደው ከሰሞኑ የተቃዋሚዎች መግለጫ ጋር የተያዘ አንድ የሆነ ነገር ብንል ጥሩ ነው። ሰሞኑን የኢትዮጵያ ተቃዋሚዎች 10 የሚሆኑት የኢሃፓን፣ የኦሮሞ ነጻነት ግንባር፣ ኦነግን፣ የአረና ፓርቲን ጨምሮ 10 የሚሆኑት መግለጫ አውጥተዋል። መግለጫቸው ከምርጫ ጋር የተያዘ ነው። ምርጫው ላይ ያለው ሁኔታ ነው አስቻይ ሁኔታ የለም ብለው አቋም ይዘው ጠንከር ያለ መግለጫ አውጥተዋል። በነገራችን ላይ እነሱ የመግለጫ እየሰጡ ባለበት በዛን ሰሞን ላይ የምርጫ ቦርድ ኃላፊዋ ወይዘሮ ሜላትወርቅ ደግሞ ለሪፖርተር የሰጡት አስገራሚ ቃለ መጠይቅ አለ። በኢትዮጵያ ምርጫ እንዳናካሂድ የሚያደርግ የሰላም ችግር ስለመኖሩ መረጃው የለንም ነው ያሉት። ስለዚህ ሰላም አለ፣ ምርጫውን እናካሂዳለን ነው በአጭሩ። በጣም አስገራሚው ነገር በዚሁ ሰሞን አብይ አህመድ ጎንደር በነበረበት ወቅት ባደረገው ንግግር ላይ ከጎንደር ባህር ዳር ለመሄድ በጣም አስቸጋሪ የሆነ ጉዞ እንደሆነ የገለጸበት በወታደር ካልታጀቡ ከባህር ዳር ጎንደር መሄድ እንደማይቻል የተናገረበት ሁኔታ ስናስበው
ማንን እንመን? ጠቅላይ ሚኒስትሩን እንመን ወይስ የምርጫ ቦርድ ኃላፊዋን ብለን እንድንጠይቅ ነው ያደረገና ጠቅላይ የምርጫ ቦርድ ኃላፊዋ ይህንን ለምን እንዳሉት በእርግጥ የምናውቀው ነገር የለም። የእሳቸው አንድ የጥናት ጽሑፍ ወይም ደግሞ በዚህ ጉዳይ ላይ ምርጫውን ማካሄድ ይቻላል አይቻልም በሚል ለብልጽግና ያቀረቡትን አንድ ሰነድም ተመልክተናል ባለፈው። በሰነዱ ላይ በእንደዚህ አይነት ሁኔታ ምርጫውን ለማካሄድ አስቸጋሪ ነው የሚል ድምዳሜ የሰጡበትን ሰነድ ነው ለብልጽግና ያስረከቡት። ውስጥ ለውስጥ ይህንን ተቀባብለዋል። አደባባይ ወጥተው ግን ሰላም አለ፣ ምርጫውን ማካሄድ እንችላለን፣ በዚህ ጉዳይ ላይ ምንም መረጃ የለንም የሰላም እጦት ስለመኖሩ የሚል ነገር ነው ያነሱት። ለማንኛውም የተቃዋሚ ፓርቲዎች አስቀድመው ነግረዋቸዋል። ሰላም ከሌለ ምርጫ የለም ብለዋቸዋል። እስቲ አቋማቸውን እንዴት ተመለከትከው? የተቃዋሚዎቹ ያወጡት መግለጫ መቼም በጣም ዘመኑን የዋጀ ወቅቱን የዋጀ ነው እና በዚህ ጉዳይ ላይ የኢህአፓ ጸሐፊ እህታችን መግለጫ ስትናገር ሰማሁ እና ምንድነው ያለችው? ያነሳውን የሰላም ጉዳይ በተመለከተ ምርጫ ቦርድና እኛ ብዙ ጊዜ የተለያየንን ለማለት የተለያየ ገጽ ላይ ነው ያለነው ይባል የለም። የተለያየ ገጽ ላይ ነው ያለነው አንልም፣ የተለያየ መጽሐፍ ላይ ነው ያለነው። ኢትዮጵያን በሚመለከት የኢትዮጵያን ጸጥታ በሚመለከት ከምርጫ ቦርድ ጋር የተለያየ መጽሐፍ ላይ ነው ያለነው አለች እና በጣም ገላጭ ነው። እውነቷን የተለያየ ገጽ ላይ አይደለም። ምድሪቱ ነፍስ ውጪ ነፍስ ግቢ በያለበት ከፍተኛ ጦርነት ባለበት ሰዓት ልክ ሌላ ሀገር ሰው እንደሚኖር እንደሌላ ሀገር ሰው እንኳን ይረዳል የኢትዮጵያን ሁኔታ። ሴትዮ ወጥተው ምርጫ የሚከለክል ችግር የለም ሲሉ በጣም ያስገርም። እንኳን ምርጫ ተወሩና ነጋዴው ወጥቶ የማይገባበት ስኳር መጫው ጭኖ ወጥቶ የተወሰነ ኪሎ ሜትር መውጣት መግባት በማይቻልበት ምድር ውስጥ የምርጫ ኮረጆ በሰላም ይወጣል ይገባል። ተሰላፊ ተሰልፎ ምርጫ አድርጎ ይሄዳል። የምርጫ ካምፔኑ ወይም ደግሞ ቅስቀሳው በሰላም ይሆናል። ያለን ሪፖርት ይሄ ነው የሚል ነገር ከዚህ ከምርጫ አስፈጻሚ አካል ከመጣ ምን ያህል ከአብይ አህመድ በላይ ደጋፊ ራሱ አብይ አህመድ ራሱን ከሚደግፈው በላይ የዛ ደጋፊ መሆኑን የሚያሳይ ነው። እና የፓርቲዎቹ ያወጡት መግለጫ በጣም የነካኝ ነገር ምርጫ ቦርድ ከላይ እስከታች መስተካከል አለበት። ምርጫ ለመግባት ያሉት ነገር መሰረታዊ ነገር መስተካከል እንደገና መዋቀር አለበት ነው የሚለው መግለጫ። ይሄ ትክክል ነው፣ ዘመኑን የዋጀ ነው። ከዛም በላይ ደግሞ ወደ ምርጫ ለመግባት ሰላም መኖር አለበት፣ የፖለቲካ ድርድር መኖር አለበት የሚሏቸው ያነሷቸው ወደ 7 ናቸው 10 እንትኖች ነጥቦች መሰረታዊ ናቸው። እና እኔ በእውነት መግለጫውን ሳይ በጣም ነው ደስ ያለኝ። እንደዚህ አይነት ልጆችን በዛ ሰዓት ውስጥ ተጥደው በዛ ችግር ውስጥም ሆነው እንደዚህ ለሀቅ የሆኑ የቆሙ ፓርቲዎች በማግኘቴ በጣም ነው ደስ ያለኝ መሳይ። እና ከዛም ደግሞ አፈንግጠው ደግሞ ችግር የለም ለኢዜማ ደግሞ እንደግፋለን ፕሮፌሰር መራራ የሚሉት ነገር አለ። ሁሉ ጊዜ ቅርጫ የሚሉት ነገር ምርጫና ቅርጫ የሚሉት ነገር አላቸውና ቅርጫን ትንሽ እንሰጣቸዋለን። ያው አብይ አህመድ ብሎ በፓርላማ እንደሚቀጥለው ቅርጫ ለየት ይላል፣ ትንሽ ታገኛላችሁ፣ እንዳሁኑ አይደለም ከፍ ያለ ቅርጫ እንሰጣቸዋለን የተባሉ ፓርቲዎች እሺ ብሎ ቅርጫ ለማግኘት ቅርጫ ነው አሉ። ግን እነዚህ ቅርጫ አንፈልግም፣ እነዚህ ፓርቲዎች ቅርጫ አይደለም እዛ ፓርላማ ላይ የተናገርከው እኛን የሚያስደስት አይደለም፣ የፖለቲካ ድርድር አምጣ፣ የታጠቁም ያልታጠቁም ኃይሎች ቁጭ ብለው መጀመሪያ ይነጋገሩ፣ ፍኖተ ካርታ ያምጡና ምርጫ ቦርዱ ይስተካከል፣ ጸጥታ በአገሪቱ ይስፈን፣ ወደ ምርጫ እንገባለን። ያ ነው ምርጫ ለዛው የሚል ነው። ኢትዮጵያ ሕዝብ ሁሉ የሚደግፈው መግለጫ ነው ብዬ ነው ያሰብኩት። እንግዲህ ምርጫውን በተመለከተ እስካሁን አቋም አልወሰዱም። እንገባለን አንገባም የሚለውን ለመወሰን የተወሰኑ ሂደቶችን ማየትና መዝለቅ አለብን ነው። ምክንያቱም የሚስተካከሉ አስቻይ ሁኔታዎች የሚመጡ ከሆነ ምርጫውም ዲሞክራሲያዊና በትክክልም የህዝብ ድምጽ የሚከበርበት ከሆነ ይህንን ስርዓት መጣል የምንችለውና መጣልም ያለብን በህዝብ ድምጽ ከምርጫ በሚወጣ የህዝብ ጉልበት ነው፣ የህዝብ ድምጽ ነው። ይህንን ማድረግ አለብን። ስለዚህ ትንሽ ሂደቱን እንየው ብለዋል። እንግዲህ መቼ ነው ያንን ውሳኔ የሚወስኑት አብረን የምናየው ነው። በእርግጥ አሁን ላይ ነው ቦይኮት ማድረግ ወይም ደግሞ ከምርጫው ራሳቸው ማግለል ያለባቸው ወይስ ጊዜው ሲደርስ ነው? ይሄ በጣም አሻሚ በሆነ መልኩ መከራከሪያ አጀንዳ ሆኖ አሁንም እየተነሳ ይገኛል። ነገር ግን እንዳልኩ የወሰዱት አቋም ግን በጣም ጠንካራ ነው። ኢትዮጵያ ውስጥ አስቻይ ሁኔታ የለም፣ እንኳን ምርጫ ለማድረግ ቅርጫ ለመከፋፈል። ይሄ ቅርጫ ታውቃለህ፣ በመስቀልና በበዓላት ጊዜ በአንድ በሬ ታርዶ ለብዙ ሰዎች ቅርጫ ይከፋፈላሉና ያን እንኳን ለማድረግ በአሁን ሰዓት ሰላም እየጠፋ እንኳን ምርጫ ቅርጫ ለመከፋፈል በእንደዚህ አይነት ሁኔታ የሚደረግ የለም። አብይ አህመድ እንደ መድረኩ ድምቀት ነው የሚናገረው። ፓርላማ ላይ ሄዶ ምርጫው ይደረጋል፣ በምንም ተአምር የሚቀር አይደለም፣ ሌላ ለሀገር ሁሉ ተውት። የዚህ የምክክር ኮሚሽኑንም አጀንዳ መጣ አልመጣ፣ ቀድሞ መጣ ከኋላ መጣ፣ ሰው አያሳስበንም፣ ከሱ ጋር የሚያዝ ነገር የለው፣ ምርጫውን ግን እናደርጋለን አለ።
ጎንደር ላይ ሄድና ደግሞ ከባህር ዳር ጎንደር ለመሄድ እኮ ምጥ ሆነ ወዲያ ወታደር መንቀሳቀስ አይቻልም ይላል። እንደየመድረኩ አቋሙና አነጋገሩ የሚቀያየር ሰው ስለሆነ እሱን አምኖ ምርጫ መግባት እሱን አምሮ ኢትዮጵያ ውስጥ አንድ እንቅስቃሴ ውስጥ መሳተፍ ከምንም በላይ ቁማሩን መበላት ነው። ይህንን ሌሎች ኃይሎች በጥንቃቄ ማየት አለባቸው። አብይ አህመድ የበሰበሰ ዝናብ አይፈራም፣ የፈለገ ቀውስ ይምጣ በቀውስ ውስጥም መቀጠል ይችላል ብሎ ምንድነው የውር ድንብር በደመ ነፍስ ነው ሀገሪቱን እየመራ ያለውና ያንን ቀውስ አካል ሆኖ ያ የኢትዮጵያ ጥፋት አካል ሆኖ መቀጠል የሚፈልግ ካለ ከጎኑ መስራት ነው። አለበለዚያ ሌሎቹ እየወሰዱ ያሉት እርምጃ ግን ተገቢ ነው። በተለይም ደግሞ አሁን ህዝባዊ ንቅናቄ ተጀምሯል። ይህን ህዝባዊ ንቅናቄ ማጠናከር አለባቸው። አነጋግሪያቸው ነበር። ምናልባት እዚህ ላይ ማስተያየት መስጠት ትችላለህ። እንደዚህ አይነት ሰላማዊ ተቃውሞ የህዝብ አጀንዳ ሲመጣ ከጀርባ ሆነው ማስተባበር አለባቸው። ይህንን የሚከለክል በዚህ ጉዳይ ላይ ለምን አደረጋችሁ ብሎ የሚቀጣቸው የሚያስራቸው አካል ካለ እንግዲህ መስዋዕትነቱን መቀበል ነው ያለባቸው እንጂ የምርጫ ፓርቲ ነን ምርጫ ላይ ብቻ ነው እኛ መታየት አለብን ከምርጫ ውጪ ምንም ነገር አንነካም ካሉ ከስርዓቱ በላይ የህዝቡን ጥያቄ እየገደሉት ያሉት ተቃዋሚዎች ናቸው የሚል አቋም ነው ያለኝ። በዚህ ዙሪያ እነሱም የተወሰነ ነገር ማለት እንዳለባቸው አምናለሁ። ምናልባት እንጠይቃቸዋለን መድረኩን እየከፈትን። ትክክል ነው። አሁን ምርጫ የሚገቡ ሀገሮች ምርጫን ተስፋ የሚያደርጉት መደላደል ከፈጠሩ በኋላ ነው። ምርጫ ተስፋ ለህዝቡ ይሆናል። ከዛ በኋላ በተለይ መድበለ ፓርቲ ስርዓት ስላለ ሰና ያለ ክፍተት የፖለቲካ ምህዳር ያሉት እዚህ መግለጫው ላይ ሲኖር ህዝቡ ተስፋ ይኖረዋል። የሚቀጣውን መንግስት ለመቅጣት ያማረውን ለመሾም ተስፋ ይሰፍናል በምድሪቱ ላይ በአየሩ ላይ ተስፋ። ይሄ የለም። ይሄ ከባቢ በሌለበት ሁኔታ ምርጫ ውስጥ መግባት ልክ አሁን ያለውን አብይ አህመድን የማስቀጠል እንደገና ማህተም አድርጎ አሸንፈኛል ቀጥል የማለት ያህል ነው እዚህ ውስጥ አንደው የሚለው ነገር ይሄ በጣም በጣም መሰረታዊ ነገር ነው። ከሁሉም በላይ ግን አንድ የተረሳ ነገር አለ። ባለፈው ፓርላማ ላይ አብይ አህመድ ያነሳው መሳይ አገሪቱ እኮ ኮሚሽን አቋቁማለች። ይሄ ኮሚሽን ምንድን ነበር አሰምሽኑ? ምርጫ የማይፈታው ችግር ውስጥ ገብተናል። ዝም ብለን በየአምስት ዓመቱ ምርጫ ብናደርግ የማይፈቱ ችግሮች ተገጥመዋል። ለዛ የፌደራል ስርዓቱ ጉዳይ፣ አገረ መንግስት የማያረጋጉት ጉዳዮች። ስለዚህ እሱን ጋባ አድርገን አሁን የሽግግር ጊዜም ቢሆን ተፈጥሮ ችግሮች ተፈተው ወደ ምርጫ በአማረ መደላደል ውስጥ መግባት አለብን ነበር አሰምሽኑ እኮ ያ ነበር አሰም አብይ ምንድን ነበር ሲል የሰማነው መንግስት የተለጣፊ ነገር ነው ዲያሎግ የሚባለው ወይም ደግሞ ንግግር የሚባለው እንደ ግብአት ነገር ነው እንጂ ዋና ጉዳይ መንግስት አይቆምም። መንግስት አዲስ ይዘጋል ይላል። እዚህ ሀገር አሁን ተዘግቶ ሰንብቶ ምኖሩ ነው ያቀም እዚህ አሜሪካ ውስጥ ፌደራል መንግስት በህግ ጉዳይ በበጀት ጉዳይ ሲጣሉ እዚህ መንግስት ይዘጋል። ቀጥ ነው የፌደራል መንግስቱ ይዘጋል። ተጨቃጭቀው በቢሉ በዛ ባጀት ጉዳይ ላይ ፈርሙ አተፈርሙ ጎቢ ተደርጎ ምን ተብሎ ነው የሚፈጠው። እንኳን ከባድ ሀገራዊ ጉዳይ የፌደራል ስርዓት ሌሎች ችግሮች ጉዳይና ሊያስቆሙ ይችላሉ። አስቆሞ ቆም ማለት ይሄ አንድ የሀገርን የሚመራ መቼም አይ ቲንክ ሰው ማሰብ ያለበት ይመስለኛል መሳይ እና ከዚህ የራቀ ሰው ነውና እንደዚህ ሰው የፓርቲው መግለጫ ነው የፓርቲው መግለጫ የሚያሳየው ቆም ማለት አለብን። የፖለቲካ ድርድር ያስፈልጋል። ምርጫ ውስጥ ከመሮጥ ዞሮ ሌላ ችግር ውስጥ እኮ ነው እየዘፈቀን የመጣው በየዓመቱ። ስለዚህ ቆም ብለን ድርድር እናደርግ፣ ምርጫ ቦርዱን እናስተካክለው፣ እናሳምረው፣ ሰላም እናምጣ፣ ከዛ በኋላ ወደ ምርጫ እንግባ የሚለው ነገር ወሳኝ ነው። በዚህ መካከል ግን እነዚህ ፓርቲዎች ቅድም ያነሳው የውሳኔ ጉዳይ መቼም ይህንን ያለ ፓርቲ ከዚህ በኋላ ዝም ብሎ በዛሬ 6 ወር 7 ወር ምርጫ ውስጥ ይገባል ብዬ ያላም ፕሮሲጀሩን እየጠበቁ ይመስለኛል። አሁን መጀመሪያ መስተካከል ያለበትን ይጠይቃሉ፣ ቀጥለው ደግሞ ቦይኮት ያደርጋሉ ብዬ ነው ተስፋ የማደርገው። ከዛ ባሻገር ግን በዚህ በህዝባዊ እምቢተኝነት ውስጥ ከፍተኛ አመራር ሲቪክ ድርጅቶች ያስፈልጋቸዋል መሳይ። አሁን የሚያገር ትልቁ ችግር ሲቪክ ድርጅቶች ዝም አሉ፣ ማህበራት ዝም አሉ። ሰራተኛው ይህ ሁሉ ችግር እየደረሰበት ራሱ ዝም ብሎ ድንገት ተነስቶ ነው እንጂ ተቃውሞ የሚፈጥረው እሺ የሚቆጠሩ ማህበራት አሉት ሳይ እንደምታውቀው እነዚህ በኤጀንሲ ተቀጥረው የሚሰሩ የመንግስት ሰራተኞች ሌሎች የየራሳቸው የሙያ ማህበር እና ደግሞ የሌበር ዩኒየን የሚባለው ደግሞ ከሲፒኤ ውጭ ያለው አለ። እሺ የሚቆጠር ማህበር ነው። ይሄ ሁሉ ማህበር ወደፊት ወጥቶ ሰራተኛውን ሲያታግል አናይም እና አንዱ መሆን ያለበት የሲቪክ ድርጅቶች በእውነት ይህንን ህዝባዊ እምቢተኝነቱን በግልጽ እየወጡ መምራት ያለባቸው ይመስለኛል። የፖለቲካ ፓርቲዎች ድጋፋቸውን መስጠት መቻል አለባቸው። አባላቶቻቸው ማደራጀት ህዝባዊ እምቢተኝነት ውስጥ የሚሳተፉ የማድረግ ስራ መስራት አለባቸው የሚል እምነት ነው ያለኝ። እንግዲህ እንደው ወደ መጨረሻው አንድ ርዕስ አንስተን በተለይ ከዚህ ከኢኮኖሚና ከህዝቡ አጠቃላይ መጀመሪያ ላይ ካነሳ ነው የህዝብ እምቢተኝነት ጋር የተያያዘም ስለሚሆን የኢኮኖሚውን ጉዳይ ነካ አድርገናት ዝግጅታችንን እናጠናቅቃለን። እንደው አንድ ቪዲዮ ሰሞኑን ስመለከት ነበር። አንዲት ኢትዮጵያዊ ናት አዲስ አበባ ለመኖሪያ ቤቷ የኤሌክትሪክ ፍጆታ ከ53000 ብር በላይ
ተጠይቃ እየተንገፈገፈች በእንባ ታጅባ ነው ለህዝብ ብሶታን የገለጸችው። 53000 ብር ለመኖሪያ ቤት የኤሌክትሪክ ፍጆታ። እንግዲህ ንግድ ድርጅት አይደለም፣ የንግድ ቤት አይደለም፣ ፋብሪካ የለኝ፣ ምንም ነገር የለም። ለመኖሪያ ቤት 53000 ብር ስትጠየቅ እንግዲህ ፍረዱኝ ብላ እያለቀሰች ነው። ከገንዘቡ በላይ ደግሞ በአግባቡ የማያስተናግዱ የሚያመናጭቁ ክብርን የሚነኩ እዛ አካባቢ የመብራት ኃይል አካባቢ ሰዎች ደግሞ የበለጠ አስከፍቶኛል ብላ ነው ተንገብግባ የምታወራው። በነገራችን ላይ እሷ ደፍራ በአደባባይ እንደዚህ ወጣ መናገሯ የእሷ ብቻ ችግር ነው ማለት አይደለም፣ የመላ ህዝብ ችግር ነው። አሁን ከቅርብ ጊዜ ወዲህ ሰው ፍርሃቱን እየተገላገለ ሰሞኑንም አንድ ወጣት አቅርበናል። ወዴት እንሂድ ባለስልጣናት በእያንዳንዳችን ቤት ያለውን ችግር ታውቃላችሁ ወይ? እናንተ ጋር መሶብ አልጎደለም ወይ? እናንተ ጋር ገበታ አልጎደለም ወይ? እኛ ግን እኮ ልናልቅ ደርሰናል ብሎ በምሬት የተናገረውን እንደዚሁ አንስተን ነበር። ይህችም ወጣ ከኤሌክትሪክ ፍጆታ አንፃር እየደረሰ ያለውን አጠቃላይ ነገር ነው የነገረችን። በነገራችን ላይ የባሳት ታምጣ ነው። አሁን ከዲሴምበር 1 በፈረንጆቹ አቆጣጠር ከዚህ ከታህሳስ ከመጪው ወር ጀምሮ በ2-3 እጥፍ የመብራት ታሪፍ ይጨምራል። አሁን ሰው ከሚከፍለው 2 እና 3 እጥፍ በላይ እንዲከፍል አስገዳጅና ባገዛዙ በምንድነው ገንዘብ በደንብ ለመሰብሰብ በታቀደው መርሃ ግብር ላይ አንዱ ይሄ ነገር ነው የተካተተበት። ስለዚህ የባሰ እየመጣ ነው። ይሄ አደባባይ ላይ የምታየው ምሬት ምናልባትም ነገ ከነገ ወዲያ ሊቀጣጠል ይችላል። ሰው ከአቅሙ በላይ ሆኗል። እቺ ሴትዮ 53000 ብር ክፈይ የተባለች ከየት አምጥታ ትክፈል? ነጋዴ አይደለች፣ ሀብት የላት። 53000 ብር ከየት አምጥታ ትክፈላቸው? እንዴት ሂዱና መርምሩ ስትላቸው ከፍለሽ ነው የሚመረመረው አሏት። ከከፈልሽ በኋላ ነው ምርመራ የሚከናወነው። ከየት አምጥታ ትክፈል? ስለዚህ እኔ ኤሌክትሪኳ ተቋርጦ ሊሆን ይችላል። በጣም በሚገርም ሁኔታ በብዙ ቦታዎች ነው ኤሌክትሪክ ኃይል መቆራረጥ ህዝቡን በከፍተኛ ምሬት ውስጥ እየከተተ ያለው። ኢትዮጵያ በጣም ቁልቁል አይደለም እየሄደ ያለችው፣ እየተፈጠፈጠች ነው። ዛሬ የወጣ የአንድ የዓለም አቀፍ ኢኮኖሚ ባለሙያ ሁሉ ጊዜ ስለ ኢትዮጵያ ኢንፍሌሽን የኢትዮጵያ ግሽበት መረጃ የሚያወጣው ባለሙያ የሰጠውን አስተያየት እያየው ነው። በዓለም የመጨረሻዎቹ 4 ብራቸው የወደቀ ገንዘባቸው የወደቀ 4 ሀገር ውስጥ ኢትዮጵያ ገብታለች። የመጨረሻዎቹ በፊት ከአፍሪካ ነበረም፣ አሁን ከዓለም የመጨረሻዎቹ 4 ሀገራት ውስጥ ገብታለች ኢትዮጵያ። አሁን በባንክ ደረጃ ኦፊሻል ይፋዊ በሆነ መልኩ $1 በ152 ብር እየተመነዘረ ነው። ይሄው አገዛዝ እዚህ ሪያ የሚባል ካምፓኒ አለ። ከዚህ ብር ወደ ኢትዮጵያ የሚያስልክ ከተለያዩ ዓለም ሀገራት ወደ ኢትዮጵያ የሚያስልኩ አብይ አህመድ ጉል ተፈራርሞ እያከናወነ ያላቸው የብር መንዛሪዎች አሉ። የብር ላኪዎች አንዱ ሪያ የሚባል ነው። 180 ብር ነው እየመነዘረ ያለው። ብሩ ወድቋል፣ ወረቀት ሆኗል። እንዲህ አይነት ችግር ውስጥ ያስገባት አብይ አህመድ ነው በቴሌቪዥን እየመጣ ብልጽግና ልንጨብጥ ነው፣ እባካችሁ አብራችሁን ጨፍሩ እስክስታ ምቱ የሚለው። ለማንኛውም ይሄን ነገር እንዴት አየው? እንደው በዚህ በኢኮኖሚ ጉዳይ ብዙ ማለት ብንችልም እንደ መውጫ አድርገን ዝግጅታችን እናበቃዋለን። እንደው በአብይን ሳስብ ሌሎች ኪሳራዎች አሉ፣ ግን አንዱ ትልቁ የሚታየኝ ነገር ምንም የማይገዛ ብር አስታቅፎ መሄዱ ነው የሚያሳዝነኝ መሰለኝ። ቶሎ ማንቀለብሰው ነገር ነው። ገለባ አስታቅፎ ሊሄድ ነው የሰው ነገር ይሄዳል። ሲሄድ ግን ገለባ ምንም ወተን ምንም ለንገዛ ማንች ይሄንን ሪቫሉዌት ማድረግ እንደገና ማጠንከር እንደገና እንዲጸና የማድረግ ስራ ብዙ ጊዜ ብዙ ዋጋ ያስከፍለናል። እና ይሄ ነው ለዚህ ነው ኢትዮጵያውያን የሰው ወደ ባደረ ቁጥር የሚደምረው ውድቀትን ነው መደመር ይላል፣ የሚደምረው ብስለት። ተመልከት አሁን የኢትዮጵያ ዛሬ 153 ነው 154 አይደለም የሆነው። እኛ እዚህ እናወራለን ሌላ ነገር ወዲያ ወዲህ እንጮራለን። ብራችን በየቀኑ እየደከመ ሄደ እና ደሞዝ ጨመረ አልጨመረ ምንም የሚያመጣው ነገር የለም። ማክሮ ኢኮኖሚው እየተዛባ ነው የሚሄደው። እና በዚህ ጉዳይ ላይ ኢትዮጵያውያን በተለይ ምሁራን በእውነት ድምጻቸውን ከፍ አድርገው ማሰማት የህዝባዊ እምቢተኝነታችን አንዱ ትልቁ ጉልህ ጥያቄ መሆን ያለበት ብራችን ለምን የሚጋሽበው የሚለው ነገር መነሳት ያለበት ይመስለኛል። ከዛ ባሻገር ግን የዚች እንባ ሳይ መሳይ አንድ ሀገር አባይ ተገድቧል፣ ኤሌክትሪክ አመነጨ፣ እንኳን ደስ ያላችሁ የምስራች ተብሎ ሰው ማስለቀስ አለ። እነዚህ ሁለት ተቃራኒ ነገሮች እንዴት ሊሄዱ ይችላሉ? አሁን በዓለም ላይ ኢራን እና ራሽያ በነዳጅ በጣም ዝቅተኛ ነው የሚያስከፍሉት ዜጎቻቸው። አሁን ኢራን ውስጥ አንድ ጠርሙስ ውሃ ይወደዳል ከነዳጁ በላይ። ከውሃ በታች ነው ገንዘቡ። 1 ሊትር ነዳጅ ኢራን ውስጥ እና አንድ እቺ አንዷ ምንድነው ውሃ ትወደዳለች።
ኢራን ውስጥ እና ምንድነው አሰምሽኑ የሀገራቸው እንትን ነው የተፈጥሮ ሀብት የተሰጣቸው ነው ለነሱ ተሰጥቶ ከዛ በኋላ ሌላው ዓለም ደግሞ ኤግዛም ራሻም እንደዛ ኢትዮጵያ ውስጥ ይሄ ምረቃ ሲደረግ ሁሉ ዳንስ ሲደረግ ችግሩ ይፈታል በማግስቱ ኢትዮጵያውያን ከተጨነቁበት የዚህ መብራት ዋጋ ትንሽ ይፎይ ይላሉ ወይ መቼም እኮ ትልቁ አንድ ነገር እንደዚህ ግንባታ ሲደረግ ህዝብን ለማስተንፈስ አይደለም መሆን ያለበት ተንፈስ ፎይ በላው ውጥረቱ ረገብ ይበል ነው አንዱ እና ለጎረቤት ይሸጣለን ይሏል ጎረቤት ሀገራትን ኢንዱስትሪላይዝ እናደርጋቸዋለን ይላሉ በሌላ በኩል ደግሞ እዚህ ዜጎች በቤታቸው ውስጥ አምፖል አብርተው ምን እንዳይኖሩ ያስለቀሱ ያስመረሩ ነው ያሉትና ይሄ ተቃርኖ ሊቀጥል አይችልም የሆነ ችግር አለ ማለት ነው ችግርም አልፈታም ያሲያስደምሱት የነበረው ችግርም አልፈታም ደግሞ አሁን ዋጋ ጭማሪ ካለ እንዴት ይሄ ሪሶርስ መጥቶ ይሄ ሀብት መጥቶ በማግስቱ ጭማሪ ይከተላል እንዴ ዘረፋ እንዴት ነው የኢትዮጵያ ህዝብ ተሸክሞ የሚኖረው ነው ስለዚህ እኔ አንዱ ምክንያት ይመስለኛል መብራት መሳይ ስልክ መብራት እነዚህ ማህበራዊ አገልግሎት ትራንስፖርት እነዚህ ሁሉ ህብረተሰቡን አስጨንቀውታል አስቤዛ አሁን ባለፈው ከታተል ነበር እዚህ ዩቲዩብ ላይ ዋጋ ተመን የሚያሳዩ አሉ አይደለም ዋጋ ተመን የተመኑ ሰዎች ባለፈው ሲከታተል በልጅነት የነበረው ዋጋ ያየው በጣም የደነገጥኩት መሰለኝ ሀገራችን ምን ላይ እንደወደቀች በጣም ያስኪኝ የሽንኩርቱን ዋጋ ስታይ ማመን የዶሮን ዋጋ ስታይ ዶሮ ዛሬ የላሙ ዋጋ የዶሮ ዋጋ ሆኗል ዛሬ የአንድ አስተማሪ ደሞዝ ጋር ስታመዛዝነው ደግሞ 2 ኪሎ ስጋ የማይገዛ 3 ኪሎ ስጋ የማይገዛ ደሞዝ ነው ሰራተኛው የሚከፈለው በጣም ከፍተኛ ደሞዝ ይከፈላል የምትለው ኢትዮጵያ ውስጥ አንድ ጠብደል ሙክት አይገዛም ፍየል አይገዛም እንዴስ እንትን እኮ ትልቅ ችግር እኮ አለ ማለት ነው የማክሮ ኢኮኖሚያችን አካባቢ ከባድ መዛባት አለ ማለት ነው በጣም ተዛብቶ እየነዳ ነው ስለዚህ ነው ኢትዮጵያውያን ይሄንን ጉዳይ ተሸክመን መኖር አንችልም የሚል ተቃውሞ ህዝባዊ ቢተኝነትን እንደሆነ ለዚህ በለታው በጣም አስገራሚ ነገር ነው የዚህ ኢኮኖሚው ነገር እንደው በጣም ያስጨነቀ ያለ ነው ህዝቡንም አገዛዙ ግን ለዚህ በጣም ውጫዊ ምክንያቶችን እየደረደረን ያሉት የዓለም አቀፍ ክስተት ነው እንኳን እኛ ጋር አሜሪካን ኑሮ ተወዷል የሚል የአብይ አህመድ ባለስልጣናት ዲስኩርንም እየሰማን ነው ያለነው ይሄ የመጣው በዚህ ምክንያት ነው በዛ ነው ይያሉ ቴክኒካል የሆኑ ነገሮች እንደ አንዳንድ የኢኮኖሚ ፍልስፍናዎችን እየጠሩ ምክንያት እየደረደሩ ነገሩን ከነሱ ላይ ኃጢያቱን ለማራገፍ የሚጥሩ የመንግስት ባለስልጣናትን ስታይ ደግሞ የበለጠ የሚያም ነው ኃላፊነትን መውሰድ አይፈልጉም እንግዲህ በ5-6 ዓመት ውስጥ ነው የሁሉ መከራ ኢትዮጵያ ውስጥ የመጣው በ5-6 ዓመት ውስጥ እንዲህ አይነት አዘቅት ውስጥ የገባ ሀገር ካለ እንግዲህ እንገሩን በረጅም ጊዜ የመጣባቸው ችግር ሊኖር ይችላል ደግሞ አሳማኝ የሆነ ነገር ሊኖርባቸውም ይችላል ጦርነትን ጎትቶ የሚያመጣ ለጦርነት ኢኮኖሚውን በሙሉ የሚያው ለመናፈሻ ቦታዎች ምክንያት እኮ አለ የኢትዮጵያ ኢኮኖሚ እንዲህ ለምን ሆነ እንዲህ ህብረተሰቡ ለምን ምጥ ሆነበት በልቶ ማድር ለምን አቃተው ለሚለው እኮ ማንም አይኑን ለገለጠው ልኮ በግልጽ የሚታይ ጉዳይ ጦርነትን በየለቱ እኮ እየቀፈቀፈ ነው በዋር ለምን የሚራጨው በስንትና ስንት ቢሊዮን ዶላር የሚወጣበት መሳሪያና ጥይት እየገዛ እኮ ነው ይሄ መናፈሻ ቦታዎችም ዝም ብሎ እኮ የመጣው አይደለም ከኢትዮጵያን ጥሪት እየተሟጠጠ ሌላው ቀርቶ ጡረተኞች ለሚቀጥሉ ጡረታ ዘመናቸው ከሚበሉት ካስቀመጡት ገንዘብ ላይ ሁሉ እኮ ተወስዶ ነው አብይ አህመድ መናፈሻና አምፖል እየደረደረ ያለው ስለዚህ የኢትዮጵያ ችግር ይታወቃል ሌላ ምንም ፍልስፍና ውስጥ መግባት ሌላ ምክንያት መደርደር አያስፈልግም ይሄ ነው አንዱ ችግር ሌሎች ችግሮች ውጫዊ ተጽዕኖች የሉም ማለት አይደለም ያባባሰውና የበለጠ አዘቅት ውስጥ ከተተው የአብይ አህመድ አካሄድ ነው አሁን ደሞዝ መፈላቀቶታል እንደምንሰማው ከሆነ ብር ሊያትም ነው ብር አትሞ ወረቀት በየቤቱ ሊሰጥ ነው የወረቀት ደሞዝ ምንም ዋጋ የሌለው ብር ሊያትም ነው በቃ መተንፈሻ ነው የሆነች ነገር ትፈጠራለች ያችን ለመድፈን አብይ አህመድ አገርን ይዞ ገደል እየከተተ ነው ስለዚህ ብር አትሞ በዚህ በታተመ ወረቀት በሆነ ብር የሰውን አፍ ለማዘጋትም እንቅስቃሴ እየጀመረ እንዳለ ነው እየሰማን ያለነውና ይሄ የሚካሄደው ተቃውሞ እንዱ ዝም ብሎ ወሰድ መለስ ማድረግ የለበትም መንገድ ላይ መቅረት የለበትም እስከ ጥግ ድረስ መሄድ አለበት ይሄንን ለማንም የማይበጅን ስርዓት ማስወገድ ከምንም በላይ የኢትዮጵያውያን የወቅቱ የሉና ጥያቄ ነው ለዚህ መልስ መስጠት አለባቸው ገለታው ይሄ ብር ማተም ነገር ያነሳው መሳይ በቀደም ያነሳነው ብር የሚበላ አይደለም ምንም አይደለም ወረቀት እኮ ነው አይደለም ብርን ዋጋ ያሰጠው የጂዲፒ ወይም የግሮስ ዶሜስቲክ ፕሮዳክት መከፋፈያ መሳሪያ ስለሆነ ያን ምርቱ ስንዴውን ገብሱ ማለት ነው ጤፉን ብርቱካኑን ማንጎውን በሚበላው የሚጠጣውን በሙሉ ምን ለብሰውን ሳይቀር ምን ከፋፈልበት መሳሪያ ማለት ነው
እና ያ መሳሪያ ሳይኖር ያ ጂዲፒ ሳያደግ ውሸት ሆኖ ጂዲፒው እዚህ ዝም ብሎ ብር አትሞ ሲሰጥ ምንድነው የሚሆነው? የሌለ ጂዲፒ ለመካፈል ይሞክራሉ ብሮች ማለት ነው። ይሯሯጣሉ ሲሯሯጡ ግሽበት ጨምራል ማለት ነው። ግሽበቱ ይገነፍናል ማለት ነው። የለም ፕሮዳክቱ የለም። ስለዚህ ውሸት ነው የሚነገረው ነገር ጂዲፒው አድጓል የሚባለው ውሸት ነው። ጂዲፒ ቢያድግ ገበያ ይረጋጋ ነበር። የ1.5 ቢሊዮን ምርት ቢኖረን ኖሮ እኮ በተፈጥሮ በቃ ያን ያህል ምርት ያለው ሀገር ገበያው ዘና ይላል፣ ረከስ ይላል፣ ይረጋጋል ገበያ። ለዛ ሆኖ አይደለም የምናየው። ጧፍ ነው ሲሆን ምናው በየጊዜው ከዚህ የተነሳ ይሄ ብር የማተሙ ነገር በእንትን ላይ በሚቀጣጠል ነገር ላይ እንደገና ሌላ ቤንዚን የመጨመር ያህል በኢንፍሌሽኑ ላይ ቤንዚን የመጨመር ያህል ነው ኢኮኖሚውን ያበላሸ ያለው አንዱ ችግር ያ ነው። ዋናው እንግዲህ ነገር ይሄ ሰው የኢትዮጵያን ኢኮኖሚ ማክሮ ኢኮኖሚ ሊያስተካክለው አይችልም። ከዚህ በኋላ መሳይ ከባድ የፖለቲካ ለውጦችን ይፈልጋል። ብዙ ጊዜ የኢኮኖሚ ሰዎች እንደዚህ ሃይፐር ኢንፍሌሽን የተጠጋ ችግር የሚገጥማቸው ሀገሮች የፖለቲካ ኪሳራ ሲኖራቸው ነው። የኢኮኖሚ መዛባት፣ ሌሎች መለስተኛ ችግሮች ሳይሆን የፖለቲካ ኪሳራ ሃይፐር ኢንፍሌሽን ውስጥ ያስገባል። እሱ ነው ዋናው ምክንያቱ ነው የሚባለው። ኢትዮጵያ ውስጥ ያለው ችግር ይሄ ነው። ጦርነትና የፖለቲካ አለመረጋጋት ኢኮኖሚው በአጠቃላይ አበላሽቶታል። ስለዚህ ያንን ለመቀልበስ የፖለቲካ መረጋጋት፣ የፖለቲካ ሶሉሽን መፈጠር አለበት። ለዛ ህዝባዊ እምቢተኝነት እንግዲህ የግድ ነው። ኢትዮጵያውያን የረጋ ህይወት ማየት እንችል ዘንድ መታገል ያለብን ይመስለኛል። እንደው በመጨረሻ ላይ መሳይቀድም ሚስ አንደርስታንድ እንዳልደረግ ተፈቀድክልኝ በትግሉ ላይ ወታደሩ ስል የነ ፓናማን የነ ምንድነው ደግሞ የነ ኮስታሪካን አንስቼ ወታደር ምናምን አፈርሰዋል ብዬ ነበርና ኢትዮጵያ ወታደር ጠንካራ ወታደር ያስፈልጋታል። እኔ በዚህ በጽናት አምናለሁ። በተለይ ከባቢያውን ጥሩ ስላልሆነ የኔ ስጋት ወታደር ግን አሁን ያለው ወታደር እንደ ሱዳን የመሆን እድል አለው። ህዝባዊ እምቢተኝነት ሲገፋ እንደ ሱዳን የመሆን እድል ያለው ወይ ይፈሳል ከፈረሰም ለአደጋ ያጋልጠና ወይም ደግሞ ፋክሽን ፈጥሮ ውስጡ የታመመ ተቋም ታሟል፣ በብሔር ታሟል፣ ፋክሽን ፈጥሮ አገር ሊበጠብጥ ይችላል። ስለዚህ የታጠቀ ኃይል ሌላ ያስፈልገናል። ከዚህ በፊት እስክንድር ተታሰረ ጊዜ አንድ ጋዜጠኛ ጠይቆኝ ነበር አዲስ አበባ ያለው ባልደራስና እኔ ወታደሩ ክብር አለኝ። ያን ጊዜ የፈራሁት ነገር ምንድን ነበር? ልክ እናንተ ተፈሩ እንደነበረው ህወሓት እየፎከረ ነበር። እየፎከረ አንተ ስለጠየቀኝ ነው ይሄንን ያነሳሁት መሳይ ለራሴ ብለው ግልጽ ለማድረግ ነው። እየፎከረ ሀገር አፈርሳለሁ እያለ ነበር። ያን ጊዜ ወታደሩን አበረታታን እና አሁን አማራ ላይ ስለዘመተ አይደለም እየተቃወምን ያለ አይደለም። የሱዳንን እያየን የወታደሩን አሁናዊ ቁመና እያየን ከመስጋት ነው። ነገ ለውጣችንን ሊያበላሽ ይችላል ከሚል ከመስጋት ነው እንጂ አማራ ላይ ስለዘመተ የጠላ ነው ትግራይ ላይ ስለዘመተ አይደለም። እኔ ትግራይ ላይ በዘመተበት ጊዜ ፐርሰናሊ መሳይ የመጀመሪያው ዙር ይሄ ህወሓት ሲፎክር የመጣውን ፉከራ ተቃውመናል። በኋላ ሲቪል የሆነ እንቅስቃሴዎች ሲገቡ አትሌቱን ሁሉ ግባ ሲሉ ያን ጊዜ ተቃውመናል እና አጠቃላይ እንደው ይሄን ካልኩ በኋላ መሳይ ማሰሪያችን ሁሉ ጊዜም የህዝባዊ እምቢተኝነትን ማበረታታት ቢሆን ሚዲያውን ቢደግፍ ያለበት ወጣቶችም ይሄንን ተቃውሞ በዩኒቨርሲቲ ያላችሁ ብትደግፉ ጥሩ ነው የሚል መልእክት ለማስተላለፍ ነው መሳይ። ያው ነው ያለኝ። አመሰግናለሁ ገለታው። እንግዲህ ዝግጅታችንን አብቅተናል። በርካታ ጉዳዮችን በማንሳት ከተመልካቾች ጋር የቆየንበት የአንከር መረጃ ክፍለ ጊዜ ይህንን ይመስላል። በጣም አመሰግናለሁ ገለታው። እኔም እጅግ በጣም አመሰግናለሁ። መልካም ቀን ይሁንልህ መሳይ።